አዲስ ለተወለደ ወንድም ወይም እህት እንደዚህ አይነት አቀባበል ፌር ነው ብላችሁ ታስባላችሁ? በጣም ያስቃሉ። እውነት ነው። አዲስ ወንድም አዲስ ሲመጣ ወይም ደግሞ ጡት የሚያስጥል ማንኛውም አዲስ ልጅ ሲመጣ ማንኛውም ሕፃን ሊከፋው ይችላል፣ ሊናደድ ይችላል፣ የተለያዩ ስሜቶች ውስጡ ሊረበሽ ይችላል። ታዲያ ይህንን እንዴት ካልም ማድረግ አለብን፣ እንዴት ሁለቱን አብረን በፍቅር ማሳደግ አለብን የሚለውን ለየት ባለ ሁኔታ በዛሬ ቪዲዮ እናወራለን። ቪዲዮውን እስከ መጨረሻ ተመልከቱት። ይህ ቪዲዮ ለብዙ ልጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ሰሞኑን የምንሰራቸው ቪዲዮዎች በደንብ ቫይራል እየወጡ አይደለም፣ በደንብ እየታዩ አይደለምና ለብሶች እንዲደርሱ ቪዲዮውን እስከ መጨረሻ ይመልከቱ። በተጨማሪ ደግሞ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስፍሩልን። ህፃናት ሁልጊዜም ሙሉ ትኩረት ይፈልጋሉ። ሁሌ እንድንከባከባቸው፣ ሁሌ እንድናፈቅራቸው፣ ሁሌ እንድናቅፋቸው በጣም ይፈልጋሉ። ይህን የሚጋራቸው ማንኛውም ነገር ካለ ሊቀኑበት ይችላል። ይህ ተፈጥሯዊ ስሜት ነው። እናንተ ወላጆች ምን አጋጠማቸው? አዲስ ልጅ ስትወልዱ ታላቅዩ ምን አይነት ስሜት ተሰማው? ከፋው ወይስ አለቀሰ ወይስ ቅናት ስሜት ተሰማው? ምን አይነት ስሜት ተሰምቶት ይሆን? እስኪ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። የአንዱን ልምድ ለአንዱ ትምህርት ነውና እስኪ ሼር አድርጎ ልምዳቸውን። ህፃናት አዲስ ልጅ በላቸው ሲወለድባቸው የሚሰማቸው አራት ዋና ዋና ስሜቶች አሉ። አንደኛው ስሜት ተፈላጊነትን የማጣት ስሜት ሊሰማቸው ይችላል። ለምን? ወላጆች ብዙ ጊዜ ያስተውላችሁ ከሆነ አዲስ ህፃን ልጅ ከተወለደ ሙሉ ትኩረት የምንሰጠው ለጨቅላ ህፃን በማጫወትም ሊሆን ይችላል፣ ዳይፐር በመቀየር በማቀፍ ወይም ደግሞ ስለሱ በማውራት ሙሉ ለሙሉ ሺፍት እናደርጋለን አቴንሽናችን። ያ ትክክል አይደለም። ስለዚህ የመጀመሪያው ስሜት የሚሰማቸው ተፈላጊነትን የማጣት ስሜት ነው። ታዲያ ይህ ስሜት እንዳይሰማቸው ምን ማድረግ አለብን? መጨረሻ የምነግራችሁ ቲፖች አሉ። ቪዲዮውን እስከ መጨረሻ ተመልከቱ። ሁለተኛው የሚሰማቸው ስሜት ራሳቸውን እንደ ሁለተኛ አካል ማግለል ወይም ደግሞ ራሳቸውን ከቤተሰቡ መነጠል። እኔ ሁለተኛ አካል ነኝ ወይም ሶስተኛ አካል ነኝ ብሎ ራሳቸው ይሰማቸዋል። የመነጠል ስሜት ይሰማቸዋል። በተለይ ደግሞ ክፍል የምንቀይርላቸው ከሆነ አልጋ የምንቀይርላቸው ከሆነ በጣም የሚሰማቸው ነገር አለና እሱንም እንዴት አድርገን በጣም ቀስ ባለ ሁኔታ ግን ደግሞ ሳይኮሎጂያቸው ሳይጎዳ እንዴት ሽፍት ማድረግ እንዳለብን እነግራቸዋለሁ። ሶስተኛ እኔን አይወዱኝም ብሎ ማሰብ። አዲስ ልጅ ሲወለድ ሁልጊዜ እሱ የምንሰማው ከሆነ ሁሌ እሱ የምንንከባከብ ከሆነ ያለመፈለግ፣ ያለመወደድ ወይም ደግሞ ራሳቸውን እንደ ማግለል አይነት ስሜት ይሰማቸው ይችላል። አራተኛውና የተለመደው ስሜት ደግሞ የቅናት ስሜት ነው። ህፃናት ሁልጊዜ ሙሉ ትኩረትን ይፈልጋሉ እንዳልኳቸውና ያን ትኩረት የሚሸራረፍባቸው፣ የሚወዳደራቸው፣ የሚገዳደራቸው ማንኛውም ነገር ለነሱ ራይቫል ነው። ስለዚህ ሲብሊንግ ራይቫሊ የተለመደ ነገር ነው፣ በጣም የተለመደ ነገር ነው። ይህንን እንዴት ትሪት ማድረግ እንዳለብን አሁን ነግራቸዋለሁ። ከዛ በፊት ግን አሁን የዘረዘርኩላችሁ አራቱ ስሜቶች ምን አይነት ኢፌክት ልጆቻችን ላይ ያመጣሉ የሚለው ነገር ማወቅ ይኖርብናል። ኢፌክቶቹ ደግሞ በምልክት ደረጃ የሚታዩ በትክክል የሚታዩ ነገሮች ናቸው። በመጀመሪያ የሚታየው ነገር ልጁ የምግብ ፍላጎቱ ሊቀንስባችሁ ይችላል። በቅናት ሊሆን ይችላል፣ ሳይኮሎጂካል ስትረስ ሊሆን ይችላል። በነገራችን ላይ የህፃናት ምግብ ፍላጎት መቀነስ ብዙ ምክንያት አለው። አንደኛው ሳይኮሎጂካል ስትረሶች ናቸው። ለምሳሌ አዲስ ልጅ ሲመጣ፣ አዲስ ትምህርት ቤት ሲሄዱ ወይም ቤተሰቦች ጭቅጭቅ ካለ ወይም ደግሞ ንትርክ ካለ ማንኛውም ሳይኮሎጂካል ስትረስ የሚያመጡ ነገሮች ምግብ ፍላጎታቸውን ሊቀንሱ ይችላሉ። ሁለተኛ ህፃናት ላይ ምግብ ፍላጎት የሚቀንሱ ደግሞ ኦርጋኒክ ሊዥኖች ወይም ኦርጋኒክ ዲዚዞች ካሉ ለምሳሌ የጨጓራ ችግር፣ የአንጀት ችግር፣ የሳምባ ችግር፣ የልብ ችግር የመሳሰሉትም ካሉ ምግብ ፍላጎታቸው ሊቀንስባቸው ይችላል። ሶስተኛው ምግብ ፍላጎት የሚቀንስ ነገር ደግሞ የአይረን፣ የቫይታሚን ዲ፣ የፎሌት፣ ቢ12 የመሳሰሉት እጥረቶች ወይም ማይክሮኒውትሪየንት ዴፊሽንሲዎችም ካሉ ምግብ ፍላጎታቸው በጣም ሊቀንስ ይችላል። በነገራችን ላይ ብሮኪድስ ልዩ የህፃናትና ታዳጊዎች ክሊኒክ እነዚህን የላቦራቶሪ ምርመሮች እየሰጠ ይገኛል። የእነዚህን የማይክሮኒውትሪየንት ምርመራ ህክምና ከፈለጋችሁ በአጠቃላይ የህፃናት የምግብ ፍላጎት መቀነስን በተመለከተ ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ማስመርመር ህክምና ማግኘት ትችላላችሁ። ሌላው ልጃችሁ ላይ ልታስተውሉት የምትችሉት አዲስ ምልክት ፖፖ የለመደ ልጅ ወደኋላ ሊመለስባችሁ ይችላል። ያ ማለት ፖፖ በደንብ ሲጠቀም የነበረ ልጅ ሽንቱን ላዩ ላይ መልቀቅ፣ ካካውን ላይ መልቀቅ ይጀምራል። ይህ የቅናቱ አካል ሊሆን ይችላል ወይም ትኩረት ለማግኘት የሚያደርገው ጥረት ሊሆን ይችላል። ሶስተኛው ደግሞ ቋንቋ ንግግሩ ጥሩ እየመጣ የነበረው ልጅ ሪግረስ ሊያደርግብን ይችላል። ለምን? ስለማናጫወታው ወይም ቲቪ ላይ ቁጭ ልናደርገው ይችላል። ልክ አዲስ ልጅ ሲመጣ ብዙ ጊዜ አስተውላችሁ ከሆነ ለምሳሌ አዲሱ ጨቅላ ህፃን 1 ወር 2 ወሩ ከሆነ ብዙ ነገር ብዙ ሪኳየርመንቶች ብዙ ንዶች ይኖራሉ። ቶሎ ዳይፐር መቀየር፣ ቶሎ ማጥባት፣ ምግብ ደግሞ ለእናት ማዘጋጀት ምናምን ይኖራል። በዚህን ጊዜ እናትና አባት ቢዚ ስለሚሆኑ ቲቪ ከፍቱላቸውና ረጅም ሰዓት ሌሎች ህፃናት ቲቪ ላይ እንዲውሉ ይደረጋል። በዛ ምክንያት የልጁ የቋንቋ የንግግር ክህሎት የኮሚኒኬሽን ክህሎቶች በጣም ሊቀንሱ ይችላሉ። ስለዚህ እንደዚህ ምልክት ካስተዋላችሁ ቶሎ ኢንተርቪን ማድረግ ይኖርባቸዋል። ለልጆቻችሁ አንድ ሰው መመደብ ይኖርባቸዋል ማለት ነው።
አራተኛ ልጆቻችን ለምናየው አዲስ ነገር ደግሞ ኃይለኛ ወይም አግሬሲቭ ሊሆኑ ይችላሉ። ይህ ትኩረት ለማግኘት ሊሆን ይችላል፣ ወይም ደግሞ ውስጣቸው የሚሰማቸው መከፋት ወይም ስሜታቸውን በቃላት መግለጽ ስለሚያቀታቸው ኃይለኛ ሊሆኑ ይችላሉ። አምስተኛው ደግሞ ከፍተኛ ማለቀስ፣ መነጫነጭ፣ እንቅልፍ መነሳት። እነዚህ ምልክቶች ከታዩ ልጁ በትክክል ትሪትመንት ይፈልጋል ማለት ነው። ስለዚህ ታላቅየውን እንዴት ትሪት እናደርገው? አንደኛ ትሪትመንቱ የሚጀምረው ገና በእርግዝና ወቅት ነው። ልጁ ከተወለደ በኋላ ሳይሆን በእርግዝና ወቅት አይምሮ ሬዲ ማድረግ ይኖርብናል። ለምሳሌ እናትየ ሆድ ውስጥ አዲስ ቤቢ እንዳለ ወደ መጨረሻ ወራት ወደ 8 ወር 9 ወር ላይ በደንብ ማሳወቅ ይኖርብናል። አብሮ እንደሚጫወቱ፣ እንደሚያቅፈው፣ እንደሚወደው የእሱ ወንድም እንደሆነ እንዲጓጓ ማድረግ ይኖርብናል። አትሴም ታይም ራይቫሊ እንዳይፈጠር የእሱ አካል እንደሆነ የቤተሰቡ አካል እንደሆነ እንዲረዳ ማድረግ ይኖርብናል። ስለዚህ አይምሯቸውን ሬዲ ማድረግ ይኖርብናል። ሌላው በእርግዝና ወቅት ማድረግ ያለብን ደግሞ ለራሱ የሆነ አልጋ ማለማመድ ይኖርብናል። በፊት ለምሳሌ ከእናት ከአባት ጋር ሲተኝ የነበረ ልጅ የራሱን አልጋ ቀስ እያልን ለወራት ማለማመድ ይኖርብናል። አለበለዚያ ልክ አዲሱ ልጅ ሲወለድ ወዲያው ከኛ አልጋ አንስተን ወደ ሌላ አልጋ ሽፍት የምናደርገው ከሆነ ሳይኮሎጂካል ስትረስ ሊኖረው ይችላል፣ እንቅልፍም ሊረባበሽብን ይችላል። ስለዚህ ባጭሩ የመጀመሪያው ፕሪፓሬሽን የሚጀምረው ገና በእርግዝና ወቅት ነው ማለት ነው። ሁለተኛው ነግራችሁ ቲፕ ደግሞ ገና የመጀመሪያ ቀን ልጁ እንደተወለደ ከሆስፒታል ስትመለሱ ልጁ ጊፍት እንደሰጠው አድርጋችሁ አክት ማድረግ። ለምሳሌ አበባ ትገዙና ያቺ አበባ ከአዲሱ ልጅ የተላከ ስጦታ ነው ብላችሁ ለታላቅየው ትሰጡትና ይህ ቤቢ በጣም ስለሚወድ ይኸው አበባ ሰጥቷል ብላችሁ እንዲያቅፈው ወይም እንዲነካው ማድረግ ይኖርባችኋል። ይህን ስታደርጉ ግን አንደኛ ጉንፋን መኖር የለበትም፣ ሁለተኛ የእጁ ንጽህና መጠበቅ ይኖርበታል እና ሌሎች ህመሞች ልጁ ላይ እንደሌለ ወይም ታላቅየው ላይ እንደሌለ ማረጋገጥ ይኖርባቸዋል። ለምን ጨቅላ ህፃናት ጉንጫቸው መሳብ የለበትም፣ ከንፈራቸው መሳብ የለበትም። ምናልባት እጁን እንዲነካው መፍቀድ ትችላላችሁ። እሱንም ለማድረግ ግን እጁ መታጠብ ይኖርበታል፣ ንጹህ መሆኑን እርግጠኛ መሆን አለባችሁ። ሶስተኛው ቲፕ የምነግራችሁ ደግሞ በፊት የምትሰጡትን እንክብካቤ አጠናክራችሁ ቀጥሉለት። ለምሳሌ እሁድ እሁድ መዝናኛ የምትወስዱት ከሆነ እሁድ እሁድ ሽርሽር የምትሄዱ ከሆነ እሱ መቋረጥ የለበትም። እንደውም አጠንክራችሁ ጊዜ እየሰጣችሁ ከታላቅየው ጊዜ ማሳለፍ ይኖርባችኋል። ይህ ለሴትም ለወንድም ይሰራል። አራተኛ ፍቅራችንን ሁልጊዜ በቃላት መግለጽ ይኖርብናል። ከዚህ በፊት ታስታውሱ ከሆነ አንድ ቪዲዮ ሰርችላችሁ ነበረ። ህፃናት ከወላጆቻቸው መስማት የሚፈልጉት 5 ቃላቶች ብለን በዚህ ቪዲዮ ሰርተን ነበርና ይህን ቪዲዮ ወደኋላ ተመልሳችሁ እንድታዩት እመክራችኋለሁ። እነዚህ ቃላቶች የህፃኑን አይምሮ መስራት ይችላል። በተለይ የታላቅየውን አይምሮ ሞዲፋይ ማድረግ ይችላሉና ያን ቪዲዮ እንድትመለከቱት ጋብዛችኋለሁ። አምስተኛ የምነግራችሁ ቲፕ ደግሞ በእያንዳንዱ የቤቢ ኬር ላይ ለምሳሌ ዳይፐር ስንቀይር፣ ገላውን ስናጥ ወይም ፀጉሩን ስናበጥር ታላቅየውም ተሳታፊ እንዲሆንና የእሱ አካል እንደሆነ የእሱ ወንድም እንደሆነ የእሱ እህት እንደሆነች አንደርስታንድ ማድረግ አለበት። ያን አንደርስታንድ ካደረገ የቅናት ስሜቱ እየቀነሰ ይመጣል ማለት ነው። ከዚህ በተጨማሪ ደግሞ ህፃናት ካደጉ በኋላስ እንዴት ነው ማኔጅ ማድረግ ያለብን? ካደጉ በኋላ አንዳንዴ ሊጣሉ ይችላሉ፣ በጣም ሊያለቅሱ ይችላሉ፣ የኔ ነው ሊሉ ይችላሉ። እነዚህ ደግሞ ማኔጅ ማድረግ ያለብን በጣም ቀላል ዘዴዎች አሉ። የመጀመሪያው ራሳችንን እንደ ገለልተኛ አካል መቁጠርና ለአንዱ አለመወገን። ለአንዱ ወግነን አንዱን የምንቆጣ ከሆነ ያ ትክክል አይደለም። ትክክለኛ ነገር ያላረገ ያጠፋው ልጅ እንኳን ቢሆን ለብቻው ነጥለን መቆጣት አለብን እንጂ ሁሌ ለአንዱ የምንወግን ከሆነ ያኛው መቅበጥ ይጀምራል። ስለዚህ ሁልጊዜ እኛ እንደ ገለልተኛ አካል አክት ማድረግ ይኖርብናል እንጂ ለአንዱ ወገን መወገን የለብንም። ሁለተኛ ሲጮሁ ወይም ሲጫጫሁ ወይም ቤት ውስጥ ሲረብሹ ብዙ ጊዜ እንደ ኖርማል ነገር መቁጠር ይኖርብናል። ለምን ራሳችን አዳፕት ማድረግ ይኖርብናል። ሆኖም ግን ደግሞ ካልም እንዲሆኑ ራሳቸውን ካልም የሚያደርጉበት አቴንቲቭ የሚያደርግበት ራሱን የቻለ ጨዋታዎች አሉ። ለአቴንሽን ለኮንሰንትሬሽን የሚረዱ ጨዋታዎች እና ሁለቱም እኩል የሚጫወቱት ሁለቱም እኩል ማኔጅ ማድረግ የሚችሉ ጨዋታዎችን ራሳችሁ ክሬት እያደረጋችሁ ለምሳሌ በዚህ ቪዲዮ እንደምትመለከቱት እነዚህ ሁለቱ ህጻናት በኳስ እየተጫወቱ ነው። ስለዚህ ሳይጣሉ በኳስ መጫወት እንዴት እንዳለባቸው ማስተማር ይኖርባቸዋል ማለት ነው። ሶስተኛ ደግሞ የምትገዟቸው ነገሮች በሙሉ እኩል ማድረግ፣ ከአንዱ ወደ አንዱ አለማበላለጥ፣ ሽልማትም ሊሆን ይችላል፣ ፍቅር መስጠት ሊሆን ይችላል። ሁልጊዜ አለማበላለጥና እኩል ትሪት ማድረግ ሁልጊዜ እኩል እንደሆኑ ፊል እንዲያደርጉና ቅናት ስሜት እንዳይሰማቸው ያደርጋል። ታላቅየውን ደግሞ ኃላፊነት እንዲሰማው እንዲጠብቀው አደጋ ላይ እንዳያወርቅ ታላቅየውን ኮች ማድረግ ይኖርባቸዋል ማለት ነው። ስለዚህ እነዚህ ሲብሊንግ ራይቫሊ ወይም የሁለት ወንድማማቾች ወይም እህትማማቾች ችግሮች እንዳይፈጠሩ መከላከል የምንችልባቸው 5 ቲፖች ናቸው። ለዛሬ ያዘጋጀሁት መረጃ ይህን ይመስላል። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። የእናንተንም ልምድ መፍትሄዎች የምትሏቸውንም ከታች ጻፉልን። ለሁሉም ወላጅ ትምህርት ይሆናል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ